ሰላም ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁ በክፉ ነገር አይንካችሁ፣ ሰላማችሁ ብዙ ትበልኝ። ቡራ እንግዲህ ትናንትና ድንገት ታመመብኝ ብላ ሀይሚ በጣም ነው ያሳዘነች። ይሆናል ልቤን ነው የነካችሁ ማለት ትታወራ ማለት ነው። እንደዛ የሚጨቃጨቁ እንደዛ የሚሆኑ እንደዛ በቃ ሁሉ ነገር በቃ ያ ነገር ሁላ እንትን ብሎ አያችሁ። የኛ እንትን እኮ በጣም እውነት ምንም እንትን ዋስትና የሌለን ሰዎች ነን እውነት ለመናገር ማለት ነው። እና ድንገት እንግዲህ በቲክቶክ ላይ እንግዲህ ይህንን ነገር በጊዜ ለቆልን ነበረ ማለት ነው። እና በቲክቶክ ላይ ይሄን ለቆ ሁላችንም ደንግጠን ነበር በጊዜው። ከዛ ማታ ላይ እንግዲህ በዩቱብ ቻናላቸው እንዳመመው ሀይሚ ትትናገር እውነት እኔ ራሴ ማለት ነው እውነት ራሴን በቃ እንዴት ሆኜ ማለት ድንገት እንደዚህም አለ አያችሁ አይደል? እና ከሰው ጋር አትጣሉ፣ የሰውን በቃ የሆነ ነገር ሰውን እንትን አትበሉ ማለት ነው። ምክንያቱም እኛ ያለነው በሱ እጅ ነው እና ጨርሶ ይማርህ ቡራ እውነት ጨርሶ ይማርህ ብያለሁኝ። ሁላችሁም ዱአ እያደረጋችሁለን ነው እና ሰውን ክፉ አይንካው። እኛ ሰዎች ማለት ባለህ እጅ ያለን ሰዎች ነን። በሰውነታችን፣ በሀብታችን፣ በንብረታችን፣ በማንነታችን የምንኮራ ሰዎች አለን። ግን እኛ የእሱ ነን እና ስለዚህ ሰዓታት፣ ደቂቃ ከሱ በቃ እሱ ጠብቆን እንጂ ከሱ ምንም አናመልጥም ማንኛችንም ብንሆን እና በጣም ከባድ ነው። እውነት ለመናገር በጣም ነው ያሳዘኑኝ። እውነት እስኪ ተመልከቷት፣ የኔ እናትዋ ወላሂ በጣም ነው ያዘነችው እሷ ራሱ ማለት ነውና እሱም በቃ የሌለ ነገር በቃ አለ የለ በሽታ በጣም እውነት በጣም ከባድ ነው። እውነት ለመናገር የምታውቁት ታውቁታላችሁ ብዬ አስባለሁኝና በጣም ከባድ ነው። በጥላታችሁ አያምጣ በሽታን። በተለይ እንደዚህ ድንገት የሚከሰት በሽታ በጣም ከባድ ነው። እውነት ታታስቡት ምናምን ነገርና ጨርሶ የማረፍ ፍቅር ያሸንፋል። ምክንያቱም ደግሞ ፍቅር ጤጥል ማነው ስሙ ትወድህ ማለት ነው ደግሞ እሷ ቤት መታመም እውነት ለመናገር ቅመሟ ቤት ታመምክና እውነት ፍቅር በጣም ከባድ ነው። እውነት ለመናገር ማለት ነው። አያችሁ አይደል? ፍቅር ያሸንፋል። መቼም ቢሆን አይለያዩም እያልን እንላለን አይደል? ስለዚህ ፍቅር ስላለ አያችሁ እሱ እዛ ቤቱ እንኳን ለብቻው ሆኖ አይደለም የታመመው፣ እሷ ጋር ነው የታመመው። እሷ ጋር ቢታመም ማለት ከአንድ ብርቱ ሁለት መድኃኒቱ የሚባል አባባል አለ አይደል? ለብቻ ቢሆን የሚያቸው ሰው የለም። ግን ሰው አጠገባችሁ ካለ ያ ሰው ይደርስላችኋል ማለት ነው። እና ሁላችሁም ምን ለመናገር ሰው አስፈላጊ ነው ለማንኛችንም ቢሆን። በሽታ በጣም ከባድ ነው እውነት ለመናገር ማለት ነው። እውነት ጤነኛ ሆነን ግን ምንም ማንታመም ይመስለናል። በጣም በቃ አለ የለ ምንም ነገር ስራችን ምንም ነገር የሚደርስብን ነገር የለም ብለን የምናስብ ሰዎች አለን። በጣም ብዙ ነገሮች ገንዘብ ካለን በገንዘባችን የምንኮራለን። ስለዚህ ምንም ነገር አያኮራም ምንም ነገር እሱ ምክንያቱም እሱ ጠብቆ ነው አይደል ያለ ነው። እሱ እንደጠበቀን እሱ ደግሞ ይነሳን አናውቀውም። እና ሁላችንም እውነት ከምንም ነገር በላይ ጤና ነው። እውነት ጤና ነው ለሰው ልጅ ማለት ነው። ወተት መግባት መቼ እንትን ማቲ ከሆነ ያ ነገር ላንቺ ምን ያህል ከባድ እንደሆነ አስበሽዋል ወይስ አስበኸዋል? እና ፈጣሪ ይጠብቀን ሁላችንም በያለንበት ማለት ነው። በስደት ላይ ያላችሁ እህቶችም አላህ ይጠብቀን ሁላችንም ማለት ነው። ወጥቶ ተመቅረትም አላህ ይጠብቀን ይሰውረን ከሁሉም ነገር እና ስለዚህ በቀላል ነገር በቃ ተኝተን ራሱ ማንነሳ ስንቶቻችን መነሳታችን ምን ያህል እንትናለን ማለት ማታ ተኝተን ጧት ለመነሳ ምን ያህል ውክልና አለን። ምክንያቱም እሱ እየጠበቀ ነው። እና ደግሞ ወደ ፈጣሪያችሁም እውነት ወደ ፈጣሪያችሁም ተመለሱ አብዛኞቻችሁ ማለት ነው። እና ይሄ ቲክቶክ በአሁኑ ሰዓት ሁላችንም ያበላሸን ነገር ቢኖር እሱ ነው። እና እባካችሁ እህቶቼ እውነት ወደ ፈጣሪያችሁ ተመልሳችሁ ፈጣሪያችሁን ለመለመን ማታ ተኝተን ጠዋት መነሳታችንን ያንን ነገር ማመስገን አለብን ማለት ነው። ምክንያቱም ስላየሁት ነው ሁሉንም ነገር ማለት ሁላችሁም ታውታላችሁ ብዬ አስባለሁ። ከስራችሁ ያለ ጓደኛን ታጣላችሁ፣ ከስራችሁ ያለ ቤተሰብን ታጣላችሁ። እና ስለዚህ ውክልና ምንም ነገር የለንም እና አንቀርም ከዛው ነው ሁላችንም። ግን እዛው ድረስ መተሳሰብ አለብን፣ መተዛዘን አለብን። መባላት የሚባለውን ነገር እሱን ነገር እውነት በቃ እሱን ይጥፋልን ነው የምለው።
እና ለማንኛውም ቅመሟ እንደዛ ትኮን አይታችኋል። እንደዛ በቃ ቤት የማትገባም ቤት የማኮንም እያለች እንደዛ ያንን ውሃ ራሱ በመድፋቷ እንደጸጸት እንደገባች አይታችኋል አይደል? ላው ላይ አያችሁ አይደል? የሆነ ራሱ ነገር አያድርገውና ቢሆን ራሱ አስባችሁታል። እንግዲህ እሷ ጭንቅላቷ ላይ ያ ነገር ነው የሚቀረው ብዬ ነው የማስበውና ሰው ታጠገባችሁ ያለን ሰው በክፉ ነገር ማሰብ በጣም ይከብዳል እና በክፉ ነገር አታስቡ። ምንም ክፉ ቢሆንም ደግም ቢሆን ሁሉም ነገር አጠገባችሁ ያለ ሰው ደርሶ የሚደርስላችሁ እሱ ስለሆነ ያን ሰው መንከባከብ አለባችሁ ማለት ነው እና የራሳችሁ የምትሉት ሰው በተለይ ከሆነ በቃ ያን ሰው ለማክበር ያን ሰው በቃ እንትን ለማለት ትሬት ለማድረግ ሞክሩ እና ስለዚህ ቅመሟም የታመመባት ጊዜ ኦኦ መገኔ ብላ እንግዲህ አይታችኋል። እንግዲህ ምግቡ ትላላችሁ ምን እንክብካቤው ለየት ያለ ነው። ለማንኛውም እውነት በጣም ተመችቶኛል፣ እኔ ደስ ብሎኛል እውነት። ያው ህመሙ እንዳለ ይሁንና ህመሙንም ያው ይድናል ብዬ አስባለሁ እንሻላ። ግን እንክብካቤውን አይታችሁታል አይደል? እና ምን ያህል እንደምትወደው ምን ያህል እንደምትሰፈሰፈላት አያችሁ። እንደዛ አይኑን አላይም አልፈልግህም እንደዛ እያለች ኦኦ መገን ትትል የነበረችው ልጅ አያችሁ አይደል? ፍቅር እኮ በጣም ከባድ ነው እውነት ለመናገር ማለት ነው። እና ትላላችሁ ኧረ እውነት አረ ሀይሚዬ እውነት ፈታ አርጋኛለች። በነገራችን ላይ ማለት መጨረሻ ከብሩኬ እያወራች ያለችው ነገር ማለት ነው እውነት ፈታ አርጎኛል። በጣም እንደነገርኩ እኮ ትትለው እሱ ምንም መሳበለሰላት እያያን ነበርና ላካ እንደዚህ ትደነግጭልኛለች እያለ ነው ውስጡን ማለት ነው። እና ደግሞ ከንፈሬ ደረቀ እኮ ትላል። አረ እነኚህ ልጆች እውነት ለመናገር እንደ አንዳንድ ጊዜ እኮ በጣም ነው የሚያስቁት እውነት እና ሲሌው እያለች ነበርና እና በጣም ከባድ ነው እውነት። አጠገባችሁ ያለም ሰው ሆነ ማንኛውም ሰው አይታመምባችሁ። ሰው ሲታመም ጥሩ አይደለም እና የታመሙትንም አላህ ያሽርልን ማለት ነው። እና ሁላችሁም ደግሞ ሰብስክራይብ አድርጉኝ፣ ቤተሰቦች ሰብስክራይብ አድርጉኝ። 8000 አስገቡኝ በእናታችሁ እውነት ፈታ እያላችሁ ዘና እያላችሁ ይህንን ቪዲዮ እያያችሁ እዚህ ሰብስክራይብ አድርጉኝ። ቪዲዮውን አይታችሁ ሰብስክራይብ ታታረጉኝ ሙከዱ ለምንድን ነው ግን? እና ሰብስክራይብ አድርጉኝ፣ አበረታቱኝ ወዶችዬ፣ ወዳችኋለሁ። ሀገራችንን ደግሞ ሰላም ያደርግልን፣ አንድነትን ያምጣልን፣ ፍቅርን መተሳሰብን ያምጣልን ለሁላችንም። እና ፈታ በሉ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ክብር በሉልን። እንግዲህ ሀገራችንም እንደምታዩት ሰላም የለም፣ ሰላሙን ያምጣልን። እውነት በጣም ያሳዝናል እየተፈጠረው ያለው ነገር። እንግዲህ በቃ ይበለን። ምንም ከአመት አመት በቃ አልነው ምንም የሚቀየር ነገር የለም እውነት። የዛሬ አመት ደህና ይሆናል እንላለን፣ የዛሬ አመት ደህና ይሆናል እንላለን። በአመቱ ግን የሚዘገንኑ ነገሮች ነው የምናየው።